ሰውን በዘሩ ምክንያት መጥላት ነውር ነው። ሰውን በዘር አይጠላም። ሰው በሰራው ክፋት ግን ሊጠራ ይገባል። ሰው በሰራው ክፋት ይጠላል። ከዚህ የተነሳ ተመልከቱ፣ እነዚህ ሰዎች ክፎች ናቸው። እስራኤል በጣም ጠማሞች ናቸው። እስራኤል ጠማሞች የሆኑት እኮ በራሳቸው ክፋት ነው እንጂ እስራኤላውያን በመሆናቸው ምክንያት ግን አይደለም። ክፎች ሆኑ። አዎ በክፋታቸው የተጠሉ ናቸው። ግን የነሱ ዘር ብቻ እየተመረጠ እየታነቀ እንዲገደል ተደረገ። ኋላ እግዚአብሔር ጩኸታቸውን ሰማቸው። አንዲት ሴት ነበረች ራሔል የምትባል። እሷ ነፍሰ ጡሮችን የግብፅ ፒራሚድን ለመስራት ጭቃ ያስወኳቸው ነበረ። ጭቃ ስታወካ 2 መንታ ልጆችን ከዚያው ከጭቃው ላይ ወለደች። ኧረ እባካችሁ ልጆችን ላንሳቸው ብትላቸው አይ ታይ እንጂ የሰው ደም እኮ ጭቃውን ያጠነክረዋል፣ አብረሽ እርገጫቸው አለ። እንዲህ ያለ የግፍ ዘመንም ታልፏል። አሁንም ይኸው ግፍ ይደረጋል። እንዴ ዛሬም እኮ በእኛ ዘመን ወንድ ነው የጸነሰች ሴት ነው የጸነሰች እያሉ የእናቶቻቸውን ማህፀን በስለት እየቀደዱ ጽንስ እያወጡ የሚጥሉ ሁሉ እኮ አሉ። እንዲህ ያለ ትውልድማ አፍርተናል። አገር ሲያረጅ ጃርት ያበቅላል ነው የሚባለው። ከጃርት የባሰ ነው ያው ትውልድ። ከዚያ ተመልከቱ ምን አደረገች? እንባዋን አለቀሰችና በእጇ እንባዋን ሰፍራ ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ ላይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ረጨችው። በዚህ እንባዋ የተዘጋው በኃጢአት የተዘጋው የእግዚአብሔር የምሕረት ደጅ ተከፈተ። የሰማይ በር ተንኳኳ። እግዚአብሔርም ፊቱን ወደ እስራኤል አዞረ። ከልብ የሚያለቅስ ሰው ቢገኝ የእግዚአብሔር ፊት ይመለስ ነበረ። ከልብ የሚያለቅስ ሰው ጸሎት ለእግዚአብሔር ለጆሮ የሚቀርብ መስዋዕት ሲሆን እንባ ደግሞ ለእግዚአብሔር ዓይን የሚቀርብ መስዋዕት ነው ማለት ነው። ሰማይኩ ጸሎተከ ርኢኩ እንባከ ይላል እግዚአብሔር። ጸሎትህን ሰማውልህ እንባህን አየውልህ ይላል። እንባ የሚታይ መስዋዕት ነው። ጸሎት የሚሰማ መስዋዕት ነው። ስግደትም እንደዚሁ የሚታይ መስዋዕት ነው። ይህንን አደረገች። ከዚህ በኋላ እግዚአብሔር ሰው ሊያስነሳ ወደደ። የትክክለኛ ሰው እንባ ዝናብ መሬት ላይ ሲወርድ አትክልት እንደሚያበቅለው ሁሉ የትክክለኛ ሰው እንባ የንጹህ ሰው እንባ ሰው ያበቅላል። ሰው ማብቀል ያቃተን ትክክለኛ እንባ ስለሌለን በስሜት ነው ካለቀስን የምናለቅሰው፣ ወይም ደግሞ ተዘጋጅተን ስለማናለቅስ ነው። እግዚአብሔር ሙሴ የሚባል ሰው አስነሳ። ሙሴም እንደ ሰውኛው ሄዶ የተጣለ ባህር ውስጥ ተጣለ። እንደ ማንኛውም ሕፃን ባህር ውስጥ ሲጣል እህቱ ሄደችና በታንኳ አድርጋ ባህር ውስጥ አስቀመጠችው። አውሬ እንዳይበላው ማዶ ተቀምጣ ትጠብቀዋለች። ባህሩ ላይ ይንሳፈፋል ሙሴ በታንኳ ሆኖ። ማታ ሂዳ እናቱ እዚያው ከባህር ውስጥ አጥብታው ትመጣለች በጨለማ። እንዲህ እያደረጉ እየጠበቁ ሰነበተ። መቼም እግዚአብሔር እኮ አሰራሩ ድንቅ ወገኖቼ። እግዚአብሔር በሰው ልክ አይደለም። አይምሯችሁን ሰፋ አድርጋችሁ ፈጣሪያችሁን እመኑት፣ እንመነው። በሰው አሰራር አይሰራም እግዚአብሔር። እግዚአብሔር የሆኑ ሰዎችን አደራጅቶ ምን እንደዚህ አይደለም አሰራሩ። እግዚአብሔር ረቂቅ ስለሆነ በደካማ ሰውም እግዚአብሔር ሰላምን ያመጣል። በተጣለ ሰው እግዚአብሔር ሰላምን ያመጣል። በናቀ ሰው ግንበኞች የናቁት ድንጋይ አይደለ? ተመልከቱ። እብንን ተመንንዋ ነደቅት ወይት ይኮነት ወስተር ሰማይ ዘንድ። ግንበኛ የናቁት ድንጋይ የማዕዘን ራስ ይሆናል። አይ ይሄ ድንጋይ አይሆንንም ወልጋዳ ነው ጣል ሲባል ድንገት መጨረሻ ላይ ቤቱ ተሰርቶ ለዚያ ድንጋይ ብቻ የሚሆን ቀዳዳ ይቀራል። ይገርማችኋል። ከዚያ በኋላ ሲያን ድንጋይ አምጦ ሲባል ሄዶ ግጥም ይላል። ግንበኞች የናቁት ድንጋይ ለትክክለኛ ቦታ ሊውል ይችላል። በሰው ዘንድ የተናቀ ሰው እግዚአብሔር አክብሮት መፍትሄ ሊያመጣ ይችላል። ያልታሰበ ሰው የኛ ድርሻችን
ማን ይሆን ነፃ የሚያወጣን ማን ይሆን ሰላም የሚያመጣልን ሳይሆን ዝም ብለን እኛ ወደ እግዚአብሔር መዞር ነው። እኛ የእግዚአብሔርን እንሰራለን፣ እግዚአብሔር የኛን ይሰራል። በኋላ ምን ተደረገ? የሙሴ ልጅ ልትታጠብ ወንዝ ልትዋኝ ወደ ባህር ሄደች። ደግሞ እግዚአብሔር ቸር አይደል? የእሷን ማህፀን ደግሞ ዘግቶት ነበር። መካን ነበረች። እንኳን መከነች በእውነቱ እሷስ። ምክንያቱም ባትወልድ ልጅ ቢኖራት ኑሮ ሙሴን ባህር ስታገኘው አንቃ ትጥለው ነበር እንጂ የሰው ልጅ አትወስድም ነበር። መካን ስለሆነች አረ ልጅስን ወስጄ ላሳድገው አለች። ተመስገን ሙሴን አቅፋ ወሰደችው። ታዲያ እኔ ጡት የለኝ ማን ያጠባልኛል? የሙሴ እህት ሌላ ሰው መስሏ አዲስ ነገር ሲከሰት ክብብ እንደሚል ሰው እሷም አብራ ክብብ ብላ ነበረ። መችስ በዚህ በእስራኤል ልጅ የሞተባት አራስ ሴት አትጠፋ፣ ፈልጌ ልጥራልሽ አለቻት። ጥሪልኝ። እናቱን ጠራችለት። ከነናቱ ሙሴ ቤተ መንግስት ገባ። ከዚያ በኋላ የፈርዖንን እንጀራ ግጥም አድርጎ እየበላ የፈርዖንን ስጋ እየበላ የፈርዖን ጠጅ እየጠጣ ለፈርዖን ገዳይነት አደገ። የፈርዖን ጠላት በፈርዖን ቤተ መንግስት አደገ። የእስራኤል ነፃ አውጪ በቤተ መንግስት በጠላቶቻቸው ቤተ መንግስት ያድግ ነበር። እግዚአብሔር ከየት ሰው እንደሚያስነሳ አይታወቅም። ሰዎችም አያውቁትም። ከዚያ በኋላ ይህ ሰው በዚህ አደገና ተመልከቱ፣ ሙሴ ክንደ ብርቱ ነው። እናቱም 3 ነገር እየነገረች አሳድገዋለች። የሀገር ፍቅር ትነግረው ነበር፣ የወገን ፍቅር ትነግረው ነበረ፣ የሃይማኖት ፍቅር ትነግረው ነበረ። የሀገር ፍቅር እዚህ ተመቸኝ ብለህ ሀገርህን እንዳትረሳ፣ ሆዳም እንዳትሆን። ሀገርህ ያቺ ድርቅ መጥቷት ጥለናት የመጣናት እስራኤል ናት። አሁን ተመቸኝ ብለህ ሹመት ይሰጡኛል ብለህ ዘመን ሰጥቷቸዋል መስለህ ወገኖች እነዚህ ጠማሞች እንዳይመስሉ። ያንተ ወገኖች እነዚህ የተጨቆኑት ህዝቦች ናቸው። ሆዴን ተመቸኝ በላው ጠጣው ብለህ እነዚህ ጣዖታት አማልክትህ እንዳይመስሉ፣ አምላክህ እግዚአብሔር ነው እያለች አንተ የአብርሃም ዘር ነህ እያለች አሳደገችው። የሀገሩን ፍቅር፣ የወገኖቹን ፍቅር፣ የሃይማኖቱን ፍቅር ይዞ አደገ። ከዕለታት አንድ ቀን ሙሴ ሲንቀሳቀስ ግብፃዊው የእንዶድ ታውቃላችሁ? ምዕመናን አታውቁም? እንዶድ የልብስ ማጠቢያ ቅጠል ነው። ገበሬው አሁን እንግዲህ ዛሬስ ገበሬውም እንደምንም ተበድሮ ሳሙና አያጣም። ድሮ በእንዶድ ነበር የሚታጠብ። እኔም አጥቤበታለሁ። እና በእንዶድ ነው ገጠር ጋቢ የሚታጠበው ማለት ነው። ተቆጥቦ ነው ለዚያው። እና እስራኤላዊ በሚያጥብበት እንዶድ ግብፃዊው ቀምቶ ጊዜ ሰጠኝ ብሎ ያጥብበታል። ሙሴ ሲያይ እንዲህ አንተ ለምንድን ነው በሰውየው እንዶድ ያለፋበትን ልብስ የምታጥብ? እንኳን በእንዶዱ ቆዳውን ገፍፌ ልብሴን ባጥብበት ደግሞ አንተ ምን ቤት ነህ አለና ሙሴ ዘወር አለና ክንደ ብርቱ ነው ሙሴ። አንገቱን እንቅ አድርጎ ያንን ግብፃዊ ፈጨው፣ ካሻዋ ደፍኖት ሄደ። ኋላ ደግሞ በሌላ ቀን ደግሞ ሄደና እስራኤላውያን እርስ በርስ ሲጣሉ አገኛቸው። እናንተማ ወንድማማቾች አይደላችሁ? ደግሞ እናንተም ትጣላላችሁ አለ። ምን አገባ ደግሞ እኮ ሰው እኮ ጥጋቡ እናንተ ምን አገባ አንተ? ወይስ ደግሞ ትናንትና ግብፃዊ እንደገደልከው እኔንም ልገለኝ ነው አለ። ይሄ ነገር ተሰምቷል እንዲህ አለ ሙሴ። ይሄ ነገር ተሰምቷል ለካ። ማን ተናግሮ ነው ቢሉ ይላሉ አባቱ፣ አመስጋይ ያማሳኝ እንዲሉ ትናንት እኮ ሙሴ ባይኖር እኮ ያ ሰውዬ ገድሎኝ ነበር ብሎ አውግቶ ያ ሰውዬ ችግር እኮ ነው። አሁን እኛንም የፈታን ወሬ እኮ ነው ማለት። ገና አንዲት እቅድ ከመታቀዳችን በኢንተርኔት ከዚህ በኋላ ኢትዮጵያን ነፃ ለማውጣት እንዲህ አይነት እቅድ አቅደናል። በፌስቡክ ሰይጣን አቅዳቸዋል ጥሩ ነው ብሎ በሶስተኛው ቀን ያፈርሰዋል። ያለ ሌላ እቅድ ደግሞ ያሳቅዳል። ትክክለኛ ሰው ዝም ብሎ ነው የሚሰራ፣ ወሬ አያወራም። ስራውን ሲጨርስ ነው የሚናገረው። አመስጋኝ አማሳይ ነው። እግር እንዲህ ባያደርግልን ነው አይባልም። ያንን ያመሰግነውን ሰው ልናስገድለው እንችላለን። ከዚያ በኋላ ተመልከቱ
ሙሴ ወደ ኮሬብ ተራራ ሄደ። በዚያ በኮሬብ ተራራ ሄዶ ሙሴ እግዚአብሔር ከቁጥቋጦ ጋር በቁጥቋጦ ላይ እሳት እየነደደበት እሳቱ ቁጥቋጦውን ሳይበላው ኦሪት ዘጸአት ምዕራፍ 3 ላይ እሳቱ ቁጥቋጦውን ሳይበላው ቁጥቋጦው እሳቱን ሳያጠፋው አየ። እግዚአብሔርም ምን አለው? ሙሴ የሕዝቤን ጩኸት ሰምቻለሁና ሂድና ሕዝቤን ከግብፅ ባርነት አውጣልኝ አለ። ምን ይዤን እምሄዳለሁ? ማን ላከኝ ብዬ ልሄድ? እግዚአብሔር ላከኝ ብለህ ሂድ። ምን ይዤ ልሂድ? ምን ትውስተ እዴከ በእጅ ምን ይዘሃል አለው። ኦሪት ዘጸአት ምዕራፍ 4 ላይ ሙሴ በእጅ ምን ይዘሃል አለው። እንጨት አለ። እሷን በትር ይዘህ ሄዳል። አሁን አያችሁ እግዚአብሔር የሌለንን ነገር አይጠይቅም፣ ያለንን ነገር ነው የሚጠይቀው። ፈርዖንን ለመግጠም እንዲህ ያለ መሳሪያ ግዛ፣ እንዲህ ያለ ሰይፍ ግዛ አላለው። እጅ ላይ ያያዝከው ምንድን ነው? እንጨት። በቃ እሱን ይዘህ ሄዳል። እግዚአብሔር የሚፈልገው ያለንን ነገር ነው። ምን አለን ልትሉ ይችላላችሁ። ቢያንስ ሃይማኖት አለን። ሃይማኖት ነው እንደሚያንሰው? ትልቅ ሀብት እኮ ነው ሃይማኖት አለን። አሁን ሁላችሁም በዚህ ዘመን እኛ ኢትዮጵያን የምናድናት ምን ይዘን ነው? ቤተ ክርስቲያንን የምንጠብቃት ምን ይዘን ነው ብትሉኝ፣ እግዚአብሔርን ይዘን በሉ። እግዚአብሔርን ይዘን በሉ። ከእግዚአብሔር በላይ ገንዘብ አለ? ከእግዚአብሔር በላይ ጋሻ አለ? ከእግዚአብሔር በላይ ኃያል አለ? እግዚአብሔርን ይዘን እንወጣለን። ባዶአችን ምንም ሳይኖረን እግዚአብሔርን ይዘን። ጎልያድ እኮ ወደ ዳዊት ሲሄድበት ምንድን ነው ያለ? አንተ በጦርና በጋሻ ትመጣለህ፣ እኔ ደግሞ አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ። በጠጠር አሸነፈው። ከዚያ በኋላ ምን ሆነ? ወደ ሙሴ ልመልሳችሁና በትርን ይዘዳል። በትሩን ሙሴ መታው። ሕዝቤን ልቀቅ ብለዋል እግዚአብሔር አለው። ቀጥታ ሂዶ ፈርዖን እግዚአብሔር ሕዝቤን ልቀቅ ብለዋል አለው ሙሴ። ዛሬም ፈርዖን ካለ እኔም እየተናገርኩ ነው እንዳቅሜ ማለት ነው። ካለ ነው እንግዲህ ካለ ፈርዖን እግዚአብሔር ሕዝቤን ልቀቅ ብለዋል አለው። ተመልከቱ የፈርዖን መልስ ደግሞ መኑ ውእቱ እግዚአብሔር ከመ እስሞ፣ ለመሆኑ እግዚአብሔር ማን ነው? አያ ማን ነው ደግሞ እግዚአብሔር አለ። ዛሬም እግዚአብሔር ማን ነው እያሉ በቤተ ክርስቲያን የሚሳለቁ ፈርዖኖች አሉ። እግዚአብሔር ማን ነው የምሰማው? ለመሆኑ ቤተ ክርስቲያን ማን ናት? ምንድን ናት ብለው የሚንቁ እግዚአብሔር ማን መሆኑን በኋላ ያሳየዋል። እግዚአብሔር እንዲህ ያደርጋል አለና በትሩን ሲመታት የሙሴ በትር እባብ ሆነች። ይህንንማ የኔ ጠንቋዮች ያደረጉት የለ ብሎ ጠንቋዮችን ጠራ። ጠንቋዮችን ሲጠራቸው እነሱም በትራቸውን ሲመቱት እባብ ሆነ። ከዛ ሙሴ የራሱን በትር መልሶ እባብ የሆነችው በትር አደረጋት። እንዲያውም ምን እንደሆነ ታውቃላችሁ? ጠንቋዮች የፈርዖን ጠንቋዮች መጡና ምን አደረጉ? እባብ አደረጉ የራሳቸውን በትር። እኛ ምን እናደርጋለን ብለው የሙሴ በትር እባብ አይደለች? ሄደችና የእነሱን በትር ልቅም ልቅም አድርጋ በላቻቸው። ከዚያ በኋላ ደግሞ መልሶ ሙሴ የራሱን በትር አደረጋት። እነሱ አቃታቸው። ስለምን ያደርጋሉ መሰላችሁ? የዚህ ዘመን ጠንቋዮች ችግር መፍጠር ይችላሉ፣ መፍትሄ ግን ያሉት እንደዚያ ናቸው ብሉት። የዚህ ዘመን ባይታውያን ሁሉ የሚያብድም ካለ ማበድ ይችላሉ። የዚህ ዘመን ባይታውም እንደዚያ ናቸው። ችግር ነው የሚፈጥሩ እንጂ መፍትሄ አይፈጥሩም። ምን አይነት ችግር ነው የሚፈጥሩ? ሁልጊዜ የነሱ ጥገኛ እንድንሆን ነው የሚያደርጉት። ያለ እነሱ እንዳይሳካል አባ ገሌ ባይኖሩልኝ እኮ ባይታዊ ገሌ ባይኖሩልኝ እኮ ሙቼ ነበር እኔ እስከዛሬ የምንል ድካሞች እንድንሆን፣ የሃይማኖት ብርቱ እንዳንሆን፣ እግዚአብሔርን እንዳንደገፍ፣ የነሱ ጥገኛ፣ የነሱ አጨብጫቢ፣ የነሱ አንጣፊ፣ የነሱ ሰጋጅ እንድንሆን የሚያደርጉን። ከስሜት ሳይሆን ከእምነቱ ናችሁ። ከሰማችሁ ይሄ በስሜቱ ናችሁ የምትሰሙኝ ከሆናችሁ ተመልከቱ። ቅናት ተጀመረ። በል ደግሞ አይ ቅናት አየ ምቀናስ በሆነ በተክለ ሃይማኖት በቀን ነው። በአቡነ ገብረ መንፈስ ቅዱስ አልቀናም እንዴ? ከሆነ በዮሐንስ አፈወርቅ በቄርሎስ አልቀናም እንዴ? ሰው ላጨበጨበለት ሰው ነው እንዴ ምቀናው? ልብ
ብላችሁ ከሰማችሁ እንደዚያ ነው። ችግር ይነግሯቸዋል። እዩዋቸው ብዙ ሰዎችን በየቴሌቪዥኑ ስትሰማቸው ምን እንደሚለው ስራው ስትገባ ሚስት ጋር ጠበኛ ይልሃል። አዎ። ገንዘብ አልበረከትልህ ብሏል። አዎ። ቢሮ ውስጥ ከባልደረቦች ጋር ትጣላል። አዎ። ችግር ነው የሚዘረዝሩት ማለት ነው። ደግሞ ይኸውላችሁ ተመልከቱ፣ በደንብ ስሙኝ። እማምላክን የሰይጣንን ተንኮል እንዴት እንደሆነ ማወቅ አለባችሁ። ሰይጣን ምን እንደሚያደርግ ታውቃላችሁ? አንተ ሰይጣን ውጣው እያለሁ ሲለው ምን ያደርጋል መሰለህ? ይወጣል። ምንም ችግር የለበትም ሰይጣን። ወደ ባሰ ችግር እየወሰደው እንደሆነ ስለሚያውቅ ማለት ነው። ጥሎት ይወጣና ከዚያ ምንድን ነው መሰላችሁ የሚያደርገው? ሲወጣ ምን ያደርገው? እሰይ እገሌ ያዳነኝ ይላል። በሌላ ቀን ኩላሊቱን ለቀም፣ መልሶ ደግሞ እዚያ ወገሌ፣ መልሶ ደግሞ ጨጓራውን ለቀም። እዩልኝ፣ ሰው የተከተሉ ሰዎች ምን ጊዜም የእነዚያ ሰዎች ጥገኛ ናቸው። በእግዚአብሔር ግን ነፃነት እንጂ ባርነት የለም ሁልጊዜ ማለት ነው። ይህንን የሚያደርጉት በነገራችን ላይ የእግዚአብሔር ቤተሰቦች፣ ሰይጣን ችግር ማወቅ ይችላል፣ መፍትሄ ማወቅ አይችልም። ይሄ ከእግዚአብሔር ተፈቅዶለታል። ሰው ኃጢአት ሲሰራና ሲከፋ እግዚአብሔር ለሕዝቡ መቅሰፍት ሲያዝዝ ሰይጣን መስማት ይችላል፣ ተፈቅዶለታል። ይሄ ለምሳሌ እኔ ኃጢአት ስሰራ አባ ገብረ ኪዳንን ማክሰኞ ግደሉት ቢል እግዚአብሔር ሰይጣን ይሰማል። ከዛ ያን ደግሞ ለጠንቋዩ ይገልጥለታል። እዚያ ጠንቋዩ መጣና አባ ቤት ማክሰኞ ፍራ ይለኛል። ኋላ ተመልከቱ ምን ያደርጋል ምስል ማዳን ግን አይችልም። ከዚያ ተመልከቱ እነ ሚካኤል ለገብርኤል ይገባና ኧረ አባን እባክህ አታጥፈው ዕድሜ ለንስሐ ስጠው ይላል ሲሉ እኔ ዘዋላ ሐሙስም ሳልሞት እንግዲህ በ10 መቅሰፍት ሁሉ ገሰጸው አልሰማም። 10ኛው መቅሰፍት ግን እግዚአብሔር መጨረሻ ላይ የሚሰማው ሲያጣ ምን ያደረገ? አይ ዝንብ ሲመጣ እናንተ እኔ ራሱ እዚህ ውስጥ የተሰበሰብነው እናንተንም እኔንም ጨምሮ ግብፃውያንን የምንመስል ይመስለኛል። ለምሳሌ ምን ያደርጋል? እግዚአብሔር ለፈርዖን ቅማል ያመጣበታል። ከዙፋኑ ላይ ቅማል፣ ከመሶቡ ላይ ቅማል፣ ከንጉሱ ካፉ ላይ ቅማል እንዲህ ያለ አመጣበት። ኧረ እባካችሁ እኔ ለቃችኋለሁ፣ ብቻዬን ቅማል አስወግዱልኝ። ቅማሉ ሄደ። ልቀቀን እንጂ ትቀልዳላችሁ። የግብፅን ፒራሚድ ማን ይሰራል? ቆይ ዝም ብለን እግዚአብሔር ጓጉንቸር አመጣ። ጓጉንቸር ትሪው ጓጉንቸር፣ መብሊያው መሶቡ፣ አልጋው ጓጉንቸር፣ ንጉሱ ዘውድ ላይ ጓጉንቸር፣ እጁ ላይ ጓጉንቸር፣ አፉ ላይ ጓጉንቸር። ኧረ እባካችሁ ጓጉንቸር አውጡልኝ፣ እኔ ብቻ እንዲሁ እንጂ ትሄዱልኝ። ሲሄዱ ደግሞ አለቅ እንደኛ ማለት ነው። እንዲህ ያለ ጦርነቱ በዚህ ቦታ ደርሷል። እግዚኦ እንበል መልሰን ንግባይኪ ሀበጥንተ ኃጢአት ነው የኛ ነገር ማለት ነው። ወደ ኃጢአታችን ዘወር፣ ወደ ሌብነታችን ዘወር፣ ወደ ክፋታችን ዘወር። ምን ላይ ይታዘዛል? ጾም ይታወጃል። ትንሽ በረድ ያለ ሲመስልን ወደ ክፋታችን መሄድ። ግብፃዊነት ማለት ይሄ ነው፣ ጨለማዊነት ማለት